በዚህ ሰዓት ስለሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ከጋዜጠኛ ሶፎንያስ ጉዳይ ጋር በተያያዘ በእስር ላይ የነበረው ፍሬዘር ፍቃዱ ከ19 ቀናት እኔ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። አራው በተቀደደ ሆስፒታል ነው የምንታከመው። በዳስ ትምህርት ማስተር አብነት ዛሬም በድጋሚ ለኢትዮጵያ ህዝብ መልእክቱን አስተላልፏል። መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ። ሰላም ውድ የዩቲዩብ ቤተሰቦች እንዴት ቆያችሁ? እንዴት ነበር ቆይታ? ዛሬም እንደተለመደው አዳዲስ ባልኳቸውና እንዲሁም ትኩስ በመላቸው መረጃ ወደ እናንተ መጥቼላችኋለሁ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማለት የዚህ ቤተሰብ አባሉ ልል አሪፍ ቆይታ ይኖረናል። እስኪ ቪዲዮ ላይክ በማለት ጀምሩ። ወደ ዛሬ ቪዲዮቻችን እስኪ እንሂድ። አንድ ሰው ትገላላችሁ ወይስ 5 ሰው እንዲሞት ትፈቅዳላችሁ? ይህ የታዋቂው ትሮሊ ኤክስፐሪመንት ጥያቄ ነው። የትሮሊ ኤክስፐሪመንት ምንድነው የሚለው አንድ ባቡር አንድ ፍሬን የበጠሰ ባቡር ከዛ እየመጣ ነውና በሚሄድበት ፍጥነት ከቀጠለ ከፊት ለፊት ያሉ 5 ሰዎችን ይገላቸዋል። የተረጋገጠ ነገር ነው። ግን ምንድነው እናንተ የቆማችሁበት ቦታ ጋር ደግሞ የባቡሩን መንገድ ማስቀየሪያ አንድ ብረት አለና ያንን አንድ ብረት ተጭናችሁ ባቡሩን መንገድ ማስቀየር ትችላላችሁ። ባቡሩን መንገድ ስታስቀይሩት ግን በዛኛው መንገድ ሲሄድ ደግሞ አንድ የሚገለው ሰው ይኖራል ማለት ነው፣ ወይም ደግሞ የሚሞት አንድ ሰው አለ ማለት ነው። ስለዚህ ጥያቄው ምንድነው 5 ሰው እንዲሞት ትፈቅዳላችሁ ወይስ በእናንተ ኃላፊነት አንድ ሰው እንዲሞት ታደርጋላችሁ ነው። ስለዚህ የዚህን ጥያቄ መልስ ሁላችሁም ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ከዚህ ጥያቄ ጋር የተገናኙ የፊሎሶፊካል ፖይንቶችን እናወራለን ማለት ነው። ፋሚሊ እናንተ ብትሆኑ ምን ታደርጋላችሁ? ምን መሰላችሁ? ባቡሩን ማስቆማችሁልን በቃ ባጭሩ ማስቆማችሁልን ጭራሽ አንድ ሰውና 5 ሰው ነው። እኔው አንዱን እመርጣለሁ፣ ግዴታ ነው። አንዱን እመርጣለሁ፣ ግድ ነው አይደለ? እናንተ ምን ትመርጣላችሁ? እስቲ ኮሜንት ላይ በማስቀመጥ እስቲ ምረጡ። ይህ ሰይጣንም ይሁን የአማራን ክልል ወይም የአማራን ህዝብ ጥቅም ለማስከበር ከመጣ አባሉ ነው የምሆነው። አራው በተቀደደ ሆስፒታል ነው የምንታከመው። በዳስ ትምህርት ቤት ነው የምንማረው። መሰረተ ልማት የለም። ይሄ ሁሉ ግን ከመኖር አይበልጥም። መጀመሪያ መኖር አለብን። ስለዚህ መኖራችንን እባካችሁ አስረግጡልን። ባለቤቱን ካልናቁ አጥሩን አይነቀንቁም ይላል የኛ ማህበረሰብና ከንቀን ስለሆነ በጣም ይቅርታና ምናጨበጭብበት ጊዜ ላይ ያለን አይመስለኝም። እንደ ማህበረሰብ ስናሸንፍ ድል ስናደርግ ያኔ በጋራ እናጨበጭባለን። እባካችሁ አታጨብጭቡ። ስለዚህ ተንቀናል። ተከብረን ራሳችን ማስከበር መቻል አለብን። የኛ መሰባሰብ ትርጉሙ ምንድነው? እዚህ ጋር ቀደም ዶክተር አምባቸው አንዳንድ በፖለቲካ ፓርቲ መልክም በሌላ የሚደራጁ አካላት ፈተና እየሆኑብን ነው ብለዋልና ፈተና የሚሆኑብን የነሱን ዓላማ ካለመረዳት ካልሆነ በቀር የጋራ አማራዊ ዓላማ ይዘን ከተነሳን ማንኛውም ሰው ኑሮውን ለማሸነፍ ሳይሆን ለማህበረሰቡ ሁለንተናዊ ለውጥ ነው እየሰራ ያለውና ብንረዳቸው ከማንም ጋር ብንሰራ ለውጥ ምናምን ሲባል ነበር። ለውጡ ከመጥፎ ስርዓት ወደ ጥሩ ስርዓት ነው ወይስ ስልጣንን ከነንትና ወደ ነንትና ወደ ተረኞቹ ማሻገር ነው? እኔ አልገባኝም። ትንሽ ግራ ገብቶኛል። የኔን ቁስል የማያክብ የኔን ማህበረሰብ ችግር የማይፈታ ለውጥ ከሆነ ያለው አላውቀውም። እኛና ሌሎች እንዴት ነው እየኖርን ያለነው ኢትዮጵያ ውስጥ? ስለ ኢትዮጵያ ተጨነቅን፣ በጣም አዘንን። ስለ ኢትዮጵያ ደማችንን ሰጠን። ምላሹ ምን ሆነ? ይመስለኛል እባብና እርግብ በአንድ ሜዳ እየተጫወትን ነው። ስለዚህ ወይኛ እባብ እንሁን ወይ እነሱ እርግብ ይሁኑ። እንደዛ ካልሆነ በተናጥል ምን ሞትበት ነገር አይኖርም። በመጨረሻ እኛ ካልሆንን መቼ እኛ ካልሆንን ማን ዛሬ ካልሆነ መቼ ማንስ ይመጣልናል? ይህን ችግር ለመፍታት ከማርስ ምን ጠብቀው ሰው የለንም። እንደጋገፍ፣ እንዋደድ፣ አንድ እንሁን። ሌላው የግል ጥቅማችን ወደ ጎን እንተው። በጣም አመሰግናለሁ። እንግዲህ ለመንግስታችን ጥሩ ጥያቄ ነው የቀረበልን። እንዳንተ አይነት ወጣት ይብዛልን፣ ይብዙልን። እንዳንተ አይነት ወጣት በቃ እንደዚህ የሚያቀርብ ነው የምፈልገው። እውነት ነው የተናገረው። በቃ እየኖርን ነው። ለውጡ ምንድነው? ለውጡ እየተፈጠረ ያለው ምን ላይ ነው? እስኪ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ከጋዜጠኛ ሶፎንያስ ጉዳይ ጋር በተያያዘ በእስር ላይ የነበረው ፍሬዘር ፍቃዱ ከ19 ቀናት እስር በኋላ በዛሬው ዕለት ከእስር መለቀቁ ተሰምቷል። ከዚሁ ጋር በተገናኘ ጋዜጠኛ ሶፎንያስ ገዳም መግባቱ ወይንም ጸበል መሄዱ ይታወቃል። እስካሁን ድረስ ከገዳም ይውጣ ከጸበልም ይውጣ የሚታወቅ ነገር የለም ሲል ጉርሻ ፔጅ አስነብቧል።
እንደሰማችሁት ነው ፋሚሊ። በሶፎንያስ ጉዳይ ላይ እንግዲህ ከእስር ወጥቶ ከ19 ቀን በኋላ ወደ ገዳም ገብቷል። ፈጣሪ ማረው። ያው ምንም አንልም፣ ፈጣሪ ማረው። ግን እንደ ህገ መንግስት ከሆነ እኛ ህግ ስለማይፈቅድ መያዝ አለበት ነው የሚባለው። በዚህ ጉዳይ ላይ ትዝ ይለኛል በነ ጀነራል ጉዳይ ላይ ይቅርታ የሆነ ቪዲዮ እንደው ከማውራቴ በፊት እሱ ቪዲዮ አይተን እንመለስ። ናና ማረሚያ ቤት እያቸው ብትሉኝ ዝግጁ ነኝ። የነሱን እስር በአንድ ቀን መጨመርም በአንድ ቀን መቀነስም ግን አልችልም። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል? ዴሞክራሲ ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አርግ ይቅርታ አርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። በግል ከማንም ጸብ የለኝም። በግል ወቀሳ ካለም ይቅርታ ለመጠየቅ ዝግጁ ነኝ። የፍርድ ስርዓት ኮምፕሮማይዝ ማድረግ ግን አልችልም። ልክ ነው። ህግ ነው፣ እንደ ሀገር ህግ ነው አይደል? ህገ መንግስት እስከተባለ ድረስ ህጉ ነው የሚከበረው። ልክ ነው። በማንኛውም ጉዳይ ላይ ከተፈረደበት ያ ሰው ፍርድ ሆኖ ከቀረበበት ድረስ መንግስትም ቢሆን እኮ ህገ መንግስቱን ነው የሚከተልልን። እናመሰግናለን። ትክክለኛ መረጃን ይሄን ያመጣውላችሁ ለምን መሰላችሁ? በቀነኒ ጉዳይ በአባ ገዳ ተፈታ የሚባል መረጃ እጄ ላይ ደረሰ። ቀድሜ ቪዲዮ ያቀረብኩት ስለዛ ነው። እስኪ እሱን ቪዲዮ አይተነው እንመለስና ኮመንት እናደርግበት። በዚህ ሰዓት ስለ ሟች ቀነኒ አዱኛና አንዱዓለም ጎሳ አንድ አዲስ የተባለ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ በአባገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታውቀዋል። የሟች ቀነኒ አባት የሆኑት አቶ አዱኛ ዋቆ በሰጡት ምላሽ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው በማለትም መልሰዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም የጉማ ጥያቄ ሲያስረዱም በጎጂ በኩል እየተባለ ያለው አልገደልኩም፣ ነገር ግን ጉማ እከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለትም መልሰዋል። ይህም የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳም ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ለፊት ቀርቦ ቡራኬ ከተሰጠውና ወደ ሙዚቃ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። እናም ድምፃዊ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተናግሮም ነበረ። በዚህ ጉዳይ ላይ ያላችሁን ሀሳብ ኮመንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑም። ያን ቀድሜ ያስቀደምኩ ስለዚህ ነበር። እኛ አባገዳ ስርዓቱን አለማክበር አይደለም፣ እውነት ነው። እንደተሰጠው ከሆነ የተጣራ መሆን አለበት እያንዳንዱ ነገር። የቀነኒ ሞት ተደበስብሶ ማለፍ የለበትም። እኔ አይደለሁም ከተባለ የሆነ ሰው ያን ወንጀል የሰራው ሰው አለ ማለት ነው። ልክ ነኝ አይደለ ፋሚሊ? የሆነ ሰው ያን የሰራው። ስለዚህ ህገ መንግስቱን ነው የምንከተለው ለማለት ፈልጌ ነው። ማንኛውም ሰው ወይም ማንም ህግ ከተደነገገ ህጉ ነው ሊከበር የሚችለው ለማለት የፈለኩት ገብቷችኋል ብዬ አስባለሁ። እስኪ የእናንተን ሀሳብ አስተያየት በቀነኒ ጉዳይ ላይ ኮመንት ላይ አስቀምጡልኝ እስኪ። ማስተር አብነት ዛሬም በድጋሚ ለኢትዮጵያ ህዝብ መልእክቱን አስተላልፏል። እንደምትመለከቱት ሕክምና ላይ የሚገኘው ማስተር አብነት ለብዙዎች የደረሰው ዛሬም በድጋሚ የኢትዮጵያ ህዝብ በድጋሚ አሁንም እንዲጸልይልኝ እጠይቃለሁ ሲል እንግዲህ ከዶክተር አብይ ፔጅ ላይ አሁን እየተመለከትኩ ነው የምገኘው። በሕክምና ላይ የሚገኘውና በዶክተሮች በኩል ጥሩ እንክብካቤ እየተደረገለት የሚገኘው ማስተር አብነት የጤናው ሁኔታ አሁን ምን ላይ እንደሚገኝ ግን አልተገለጸም። እንደምትመለከቱት ግን ምናልባት የመደካከም ነገሮች እየታዩበት የሚመስል አይነት ነው። ደግሞ አሁንም ዛሬ የሚያነሳው ነገር ግን የኢትዮጵያ ህዝብ እንዲጸልይልኝ እፈልጋለሁ ብሏል። አይወድቅም አንተኔ ሰማ እንደተመለከት ነው እንግዲህ ፋሚሊ ደግ ወጣት የህዝብ ልጅ ነው። ለህዝብ የሚደርስ ወዲያው ቢደርስ በጣም ዝም እየተባለ ነው በማስተር አብነት ጉዳይ። እባካችሁ እናቶች ሁላችንም በቃ ኢትዮጵያ በየእምነታችን ጸሎት እናርግለት። በቃ ፈጣሪ የሚማርልን ጸልዩልን ብቻ ነው እያለ ያለው። በጣም እንደምታዩት በጣም እውነት ነው ተዳክሞላ አይደል?
እግዚአብሔር ብርታቱን ይስጥልን። ድንግል ማርያም ትዳብስላለሁ። በእኔ በኩል ጸሎቴን አደርግልሃለሁ። ማስተር አብነት ፈጣሪ ቶሎ መልሰው ከኛ ጋር ይቀላቅል። የድሆች አባት ነህ አንተ። በጣም ትልቅ ሰው ነው። በተለይ ለኛ ሀገር በጣም ፈጣሪ በቸርነቱ ይማርልን። ፖፑላር ኤሌክትሮኒክስ እንግዲህ አዲስ ቻሌንጅ እኔ እሰጣችኋለሁ ማለት ነው። እስከ ማክሰኞ 500,000 ፎሎወር መግባት ትፈልጋላችሁ? እኔ ደግሞ በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትገባላችሁ እላችኋለሁ። ይህ የሚሆነው ግን ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በምናውቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናግዛችኋለን ማለት ነው። እወዳችኋለሁ። ቴንክ ዩ። ፖፑላር ኤሌክትሮኒክስ እንግዲህ ያው አክሴፕት ተደርጓል። እንግዲህ ጥያቄያችሁ ተሻሽሎ ነው የመጣው። ቅድሚያ ፖፑላር ኤሌክትሮኒክስ ነው 500,000 አስገቡኝ ለመቄዶንያ 500,000 እሰጣለሁ ያለ የነበረው አዶናይ ያሻሽሉት። እንግዲህ 1 ሚሊዮን እናስገባችሁ ለመቄዶንያ 1 ሚሊዮን ስጡ። ለሱራፌል ተካ ወይ ደግሞ ማን በሚለው ስም ነበር የምናውቀው እንትን ላይ ጠፋብኝ። እኔን ሰው ነበር ጠፋብኝ። ሰው ለሰው ላይ በጣም እናውቀዋለን አርቲስታችንን። ለሱ መኪና ግዙ ተብሏል። እስኪ ተቀበሉትና እኛም የበኩላችን አስተዋጽኦ እናድርግ። ፖፑላር ኤሌክትሮኒክስ እስቲ ሼር እያደረጋችሁ አድርሱላቸው። አዶናይ በጣም ምርጥ ስራ እየሰራ ነው። እናመሰግናለን። አሁን የምንገኘው በሁለተኛ ካምፕ በቻይና ካምፕ ነው። እንደምታዩት ወንድሞቼ ጋር ሆኜ ዱቄቴን እያራገፍኩ እገኛለሁ። ከጀርባ ሁሉም ሰው አለ። ሁለተኛው ካምፓችን ከመኪና ላይ አራግፈን ለማህበረሰባችን ለማከፋፈል ተዘጋጅተናል። ግን ይሄ የሚራገፈው ለሁሉም አይበቃም። ለየድርሻ ሁሉም መገመስ ካለበት ተገምሶ ነውና አሁን ደግሞ ወደ ዘይታችን እንሄዳለን። ታኩር እንግዲህ ተመርሶልናል። በጣም ረጅም ቪዲዮ አለ፣ እሱን አመጣላችኋለሁ በቀጣይ። ደስ ይላል። በቃ እንደዚህ አይነት እርዳታ ስናይ ዌልካም ብለናል። ታኩር ግን ታኩር ቢያስረዳን ብዬ አስባለሁ። በጠፋ ሰዓት የተፈጠሩትን ነገሮች ቢነግረን። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣሪቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንደተመለከትነው እንግዲህ አባቱ የሰጡትን አስተያየት ነው። እውነት ነው እንዳሉት ነው። የአባገዳን ስርዓት አለማክበር አይደለም። የቀነኒ የደረሰባት ግፍ በደል፣ ያን በደል አልፈጸምኩም ግን ካሳ ከፍላለሁ። በጣም እየተዘወረ ያለ ወሬ ያለ ያየሁት ራሱ ልጁ የኔ አይደለም ልጁን አሳድጋለሁ። በቃ ብዙ ሰው እያለ ነው። አልገደልኩም እኔ ከፍላለሁ። ምን ያደርጋል ካሰው? አንድ ያመልጣናለች እኮ አንድ ያመልጣናለች። ፍትህ ነው የሚፈለገው። ፍትህ ምን እንደተፈጠረ ፍትህ በስትክክል በቃ ፋሚሊ እስኪ በዚች ልጅ ጉዳይ እስኪ የቻላችሁትን ያህል ነገር ሼር ኮፒ ሊንክ ያደረጋችሁ ፍትህ እንዲሰጥ ኮመንት ላይ ፍትህ 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 በሉልን እስኪ ፋሚሊ። በቃ ከደገመሽ ረፍት አድርጊ እሺ። አንቺ ኋላ ነገ ለቪዲዮ ስለምትፈለጊ አሁን አረፍ በይ።
የፈረሸ መስሎሽ ዋት አይታኩ ፋሚሊ ልጅ በቪዲዮ ስበብ እኮ ሰሞኑም ዱባይ ሄዶ ነበር እንዳያችሁት ነው። በቪዲዮ ስበብ እረፍት ታርክ ተዘጋጅ ለቪዲዮ ለቀጣይ። ይህ ከላይ የምትመለከቱት ፖሊስ ኮንስታብል ሁሴን ሙስጠፋ ሰይድ ይባላል። በኦሮሞ ብሔረሰብ ፖሊስ አስተዳደር በከሚሴ ከተማ የማህበረሰብ አቀፍ ፖሊስ አገልግሎት ኦፊሰር ነው። ታዲያ በህዳር 30 ቀን 2018 ዓ.ም በስተት 400 ሺህ ብር ወደ አካውንቱ ይገባል። ታዲያ ኮንስታብል ሁሴን መጀመሪያ ፖሊስ ሲሆን ቃል የገባውን ቃለ መሐላ ህዝብን የማገልገልና ጥሩ ስነምግባር የሚያዝን ቃለ መሐላ በማስታወስ ማለት ነው ይህን 400 ሺህ ብር ባንክ ድረስ በመሄድ ይመልሳል። ታዲያ ይህ መልካም ድርጊቱን በመከተል ደግሞ የአዋሽ ባንክ ከሚሴ ቅርንጫፍ ማለት ነው ለህዝብ አገልግሎት መቆሙን ይህን ፖሊስ መልካም ስነምግባር የራስን ጥቅም ከማስበለጥ ይልቅ የህዝብን ጥቅም በማስበለጥ መልካም ስራ በመስራቱ የእውቅና ሰርተፍኬት እንደሰጠው ነው እንግዲህ መረጃዎች ያሳዩት። እናንተ ብትሆኑ በስተት 400 ሺህ ብር ወደ አካውንታችሁ ቢገባ ትመልሳላችሁ? ፖሊስ መሆናችሁን ተውትና አሁን እንኳን እያላችሁ በስተት ወደ አካውንታችሁ ብር ቢገባ ትመልሳላችሁ ወይስ አትመልሱም? መልሳችሁን ኮሜንት ላይ አሳውቁኝ። ለእናንተ ነው እኔን አትይኝ፣ ለእናንተ ነው። ትመልሳላችሁ? በነገራችን ላይ በዚህ ቪዲዮ ላይ መጀመሪያ ሲያወራ የሆነ ወንጀል የሰራ ነበር የመሰለኝ፣ ወንጀለኛ ነበር የመሰለኝ። እንደዚህ አይነት ፖሊሶችን ያበርታለን። በጣም የሚገርም ስራ ነው የተሰራው። ግን ጥያቄው ገና አልቅ። እናንተ ብትሆኑ ተመልሱ ነበር? መልሰን እንግዲህ ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። ዘና ፈታ እንዲሁ አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። በቀጣይ በአሪፍ ቪዲዮ እንገናኛለን። ግን በቅድሚያ የዚህ ቪዲዮ አስተያየት ኮሜንት ላይ አስቀምጡልን። በቀጣይ እስክንገናኝ ድረስ ይህን ቻናል ሰብስክራይብ ያደርጋችሁ ጠብቁ። በቀጣይ እንገናኛለን። ቻው።